ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ የመጠቀም መብት ደግሞ አለ። ማንም ሰው በፈለገው መጠቀም ይችላል ማለት ነው እና ግዴታ እኔ ባልኩት ካልሆነ ምናምን አይባልም። ተው የተመቸኝ ናቱ ምን ብትል ጥሩ ነው። ስማ ታቦት ማለት መሰዊያ ነው ብለህ ምናምን አስረዳትና እሱን መሰዊያው ነው ታቦት የምንለው። ታቦት ከምትሉት ታዲያ መሰዊያ ብትሉት አይሻልም? ማን አማክሪን አለች እና ታዲያ እንዴ እና እንደዚህ ብትሉት ይሻል ነበር ምናምን ትላለች እንዴ? ኧረ እዴ ያት ኢዮባን ካየሁት እኔ መውረድ ነው አልችልም። ጸጋው የተሰጠው ሰው ነው፣ መቋቋም አልችልም። ሄሎ ዋዬ ሰላም ናችሁ? እንጀራ ሚል የለም እያላችሁ ነው? ኧረ አለ አየነው እኮ እንጀራ። አይ እንትኖች ያውቃሉ እንዴ? በብሉይ ኪዳን ምናምን እስራኤላውያን እንጀራ ያውቃሉ እንዴ? እንጀራ ባያውቁም በኢትዮጵያን አውድን እኮ ነው የሚጻፈው። ግዴታ የነሱ ቻፓቲ ካሉ ቻፓቲ ብሎ እንዲጻፍ ፈልገህ ነበር? እንደዛ ፈልጋለሁ አላልኩም እኮ ፓፓ። ግን እንጀራ አያውቁም አይደል? እንጀራ የሚባል አያውቁም አይደል? እንጀራ ባያውቁም በተለያዩ መልክ ቢሰሩት ዳቦ ቢሆንም በኢትዮጵያውያን አውድ ሲጻፍ ግን ሲተረጎም እንጀራ ተብሎ ተጽፏል። ይሄ ደግሞ አራት ቦታ ላወጣልህ እችላለሁ። ስለዚህ የትርጉም ጉዳይ ነው ማለት ነው። የቃላት የትርጉም ጉዳይ ነው ማለት ነው አይደል? ግን እንጀራ የሚል አለ የለም? አለ፣ በአማርኛማ አለ። እና ዘፍጥረት ላይም ላሳየ እችላለሁ። እሱ በብሉይ ኪዳን ግን እውነተኛ እኛ የምንለውን እንጀራ ሳይሆን ለኛ በእኛ ኮንቴክስት በእኛ ቋንቋ ተተርጉሞ እንጀራ ተብሎ ተቀምጦልሃል በቋንቋው። ስለዚህ መሰዊያውን በእኛ ቋንቋ ደግሞ ምን አልነው? ታቦት አልነው። ችግር አለው? ቅር አለ እኮ። እኛ ደግሞ ማንቀበለው ለመሰለ ታቦት ማንቀበለው ሰው ሰራሽ ስርዓት ስለሆነ፣ ሰው ሰራሽ ስርዓት ደግሞ በክርስቶስ በመጋረጃው በደሙ ተቀዶ ስላለፈ ብሉይ ኪዳን ስለሆነ አንቀበለውም። ሐዋርያት ያስተማሩን ጳውሎስ ያስተማረን ይህ ስለሆነ ማለት ነው። ሰው ሰራሽ ስርዓት አትቀበሉ ብሎ ስላስተማሩን ነው። ለዚህ ደግሞ ግልጽ የሆነ ቃል ላወጣልህ እችላለሁ፣ ራስህን ታነበዋለህ። ሰው ሰራሽ ስርዓት ቆይ የኛ ባይዘው የመሰዊያ ስርዓታችን የቅዱስ ቁርባን ስርዓታችን ሰው ሰራሽ አይደለም። በማቴዎስ ወንጌል ምዕራፍ 26 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በሐሙስ ዕለት የሰራው የጌታችን ስርዓት ነው። ሰው ሰራሽ መሆኑን ግን እስቲ አንተ አሳየኝ። ባይሆን የቅዱስ ቁርባን ስርዓት ሰው ሰራሽ መሆኑን ላሳየህ። እሺ ላውጣልህ። ለምሳሌ በብሉይ ኪዳን የነበሩ ሰው ሰራሾች እኔ በብሉይ ኪዳን አላልኩም። ግርዛት አንድ ያስጨርሰኛ ላውራ። ለምንድን ነው አንተ ብቻ የምታወራው? ግርዛትም ሰው ሰራሽ ነው እያልከን ነው ወንድም አለ። ግርዛትም ሰው ሰራሽ ነው። ላነብልህ ነው። አንተ ተገርዘሃል? ቆይ ተገርዘሃል? እሱ ራስህ አይመለከትህም። አይ ተገርዘሃል አልተገረዝክም? መልስልኝ። ግዝረትን የሰጠው ማን እንደሆነ እኔ ያሳያለሁ። ሰው ሰራሽ ነገር አይቀበልም፣ አይገረዝም። ሰው ሰራሽ ነገር አይቀበልም ማለት ነው። ያ እግዚአብሔር ሰጣ አይደል? ለአብርሃም በአዲስ ኪዳን ግን አይሰራም አይደል? ቆይ በብሉይ ኪዳን የማስራት ነው ይሄ ስርዓት? የእግዚአብሔር ነው። ስለዚህ ሰው ሰራሽ ለምን አልከው? ቆይ ልንገርህ። እግዚአብሔር ከሰዎች ጋር በዛ ሰዓት የሚገናኘው ክርስቶስ መስቀል ላይ ከማደሩ በፊት በሰው ሰራሽ ስርዓት ስለሆነ፣ አይ ግዝረቱ የማስራት ነው አልኩ። እግዚአብሔርን የሰጠው አልከኝ አይደለ? ግን እግዚአብሔር በብሉይ ኪዳን በሰው ሰራሽ ስርዓት ነበር በብሉይ ኪዳን የሚገናኘው። አዲስ ኪዳን ግን በመንፈስ ነው የሚገናኘው ከኛ ጋር። ኧረ እኔ እግዚአብሔር በብዶ የሚገናኘው አላልኩም። እግዚአብሔር ነው የሰጠው ወይስ ሰው ነው የሰጠው? ይሄንን ስራ እግዚአብሔር ነው የሰጠው። እግዚአብሔር ነው የሰጠው። ለምን ሰው ሰራሽ አልከው? ሰው በሚሰራው ስርዓት
ነበረ ከእግዚአብሔር ጋር የሚገናኘው በመንፈስ አልነበረ። ሰው ሰራሽ ማለት ሰዎች ከራሳቸው አመንጭተው የሚሰሩት ከእግዚአብሔር ያልሆነ ማለት አይደለም። እሺ ግዝረት እግዚአብሔር ትእዛዝ ይሰጣል። እነሱ በሚሰሩት ስራ ከእግዚአብሔር ጋር ግንኙነት አላቸው። አሁን ግን ክርስቶስ በሰራው ስራ ነን ከእግዚአብሔር ግንኙነት ያለን። ክርስቶስ በሰራው እኛም እናምናለን። አዲስ ኪዳን የተባለው ለዛ ነው። ጎበዝ በቃ በግዝረት ነው አላልንም። እኛም እግዚአብሔር በሰራው ስራ ነው ብለናል። አሁን ግን ጥያቄው ምንድነው? ሰው ሰራሽ ስርዓት ላሳያችኋልክና ግዝረትን በብሉይ ኪዳን አመጣ። ለምሳሌ በብሉይ ኪዳን ስርዓቱ የማን ነው? ማን የሰጠው አልኩ? እግዚአብሔር አልከኝ። እግዚአብሔር የሰጠው ከሆነ ሰው ሰራሽ እንዴት ይባላል? ሰዎች በራሳቸው አመንጭተው የሰሩት ስላልሆነ እግዚአብሔር የሰጠው ከሆነ እንዴት ሰው ሰራሽ አልከው ነው ጥያቄ። እሺ ታቦት ማን ነው የሰራው? ታቦት ጋር ትሄዳለህ። ቆይ እሱንም እንዴት በቃ እኮ ጠየቅኩህ። እግዚአብሔር ግዝረት በሰው እጅ ነው የምትገረዘው እንጂ ሚካኤል ነው እንዴ ወርዶ የሚገርዝ? ታቦትም እግዚአብሔር ነው የሰጠው። ለሙሴ ሲያዘው ላሳየ፣ እንዲህ ስራ እያለ ሲያዘው ላሳየ። አውቃለሁ። እግዚአብሔር ትእዛዝ ሲያወጣ ሰው ይሰራል አይደል እንዴ? ሰዎች ሊሰሩ ይችላሉ፣ ግን ስርዓቱ የማን ነው? በቃ ስርዓቱ የማን? አሁን ያ ስርዓት አይጠቅምም ነው የምልህ። የትኛው ስርዓት? የብሉይ ኪዳኑ? ልክ በብሉይ ኪዳን ሰው እግዚአብሔር ሲያዝ ሰዎች ያደርጋሉ አይደለ? ጎበዝ። አሁን የብሉይ ኪዳኑ አሁን ቆንጆ መጣ። የብሉይ ኪዳኑ የመቅደስ ስርዓት አይጠቅምም አሁን። እሺ ላንብብልህ። ለምን? ይሄው ተስማማው ካንተ ጋር። ይሄው የብሉይ ኪዳኑ የመቅደስ ስርዓት አሁን አይጠቅምም። እሺ እና ለማይጠቅመው ለምን እንደሆነ ታውቃለህ? ሐዋርያው እንደዛ ብሎ ስላስተማረን። ቆይ መስማማትም አይቻልም እንዴ? ተስማማው ካንተ ጋር አይጠቅምም። የብሉይ ኪዳኑ የመቅደስ አገልግሎት አሁን የለም፣ ተሽሯል፣ በክርስቶስ ተሽሯል። እና አሁን የትኛዋ ቤተክርስቲያን ናት እንስሳ ስትሰዋ ያየኸው? የትኛዋ ቤተክርስቲያን ናት ዮሐንስ ደም ስታቀርብ ያየኸው? በቃ የለም። የብሉይ ኪዳን የመቅደስ አገልግሎት አሁን የለም። ስለዚህ የምታወራው ወሬ እንደው ብቻ ማቃትን የብሉይ ኪዳን ላወራ ካልሆነ በስተቀር የማንቀበለው ነው እያወራ ያለው። አሁን እኛ የምናገለግለው አሁን በክርስቶስ ካገኘን በኋላ መዳንን ካገኘን በኋላ ያለ አገልግሎት ነው። ሐዋርያ ቅዱስ ጳውሎስ መሰዊያ ያለን ሲል የብሉይ ኪዳኑ መሰዊያ ሰው ሰራሽማ የምትቀበሉት እናንተ ናችሁ ኦርቶዶክሶች። ለምሳሌ ታቦት ሲያልፍ ትሰግዳላችሁ። ለእግዚአብሔር እንሰግዳለን። ምን ነው ለታቦት ነው የምትሰግዱት? ማስረጃ እስቲ አምጣ። እንዴ እያየሁ አይደል እንዴ? በአይኔ እያየሁ አይደል እንዴ? ታቦቱ ሲያልፍ ምንጣፍ አንጥፋችሁ እግዚአብሔር ነው እንዴ በዛ ሰዓት እያለፈ ያለው? እግዚአብሔር በሁሉ ቦታ አይደለም እንዴ? ትጠራጠራለህ? ከካህኑ ጋር ግን አይደለም ከእግዚአብሔር ላይ ያለው። እኛ ካህን ሲያልፍ ለካህኑ አንሰግድም። እኛ ለምንሰግደው ለአንድ ለእግዚአብሔር ብቻ ነው። እግዚአብሔር የተወሰነ ቦታ ነው። በዮሐንስ ምዕራፍ 4 መሰረት በእናትህ አትጩ። እግዚአብሔር የተወሰነ ቦታ ነው ወይ ያለው? እግዚአብሔር የተወሰነ ቦታ ብቻ ነው ያለው? እግዚአብሔር በሁሉ ቦታ ነው ያለው አይደለ? ለማን እንስገድ? ለየትኛው እንስገድ? በምን አወቅ እንዴ? ነበርኩኛ ኦርቶዶክስ ነበርኩኝ እኔ ራስ እኮ። ስለዚህ አንተ አየህ የአምልኮ ስግደት እየሰገድክ ከሆነ ተሳስተሃል፣ ተመለስ በንስሐ። አልመለስም። የአምልኮ ስግደት ወርሺፕ ለመሰለም አልመለሰው። ልንገርህ አሁንም ይኸውልህ ሚውት አደርጋለሁ። ኤርሚ ሰርቫንት በጣም ተረጋጋ። በጣም ትጮሃለህ፣ ፕላስ የምታወራውን አታውቅም። እሺ ትጠይቅና ራስህ እኮ ነው የምትመልሰው። ጠያቂው ራስህ መላስ ራስህ ነው። ጠየቅኩህ እኔ ሲጀመር እንድጠይቅህ ምድር አልሰጠኸኝም። ይልቁንስ ልጠይቅህ አንተ ለምሳሌ መካነ ኢየሱስ ነህ አይደል አንተ? መካነ ኢየሱስ ነህ አንተ አይደል? ለምሳሌ መሰዊያው ቅድም ጥያቄ ጠይቄህ ነበረ ማለት ነው። ምን ጥያቄ ጠይቄህ ነበር? እውነተኛ የጌታ ስጋና ደም ከሆነ በብሉይ ኪዳን ያ ህይወት የማይሰጠው የኮርማና የፍየሎች ደም የነካው መሰዊያ የተቀደሰ የሚሆን ከሆነ አሁን ደግሞ እውነተኛ የጌታ ስጋ ደም ያረፈበት የተቀደሰ አይሆንም? የከበረ አይሆንም? የከበረ አይሆንም? ስለዚህ የእንስሳ ደም ከጌታችን በበለጠ ነገሮችን ወይ ደግሞ እቃዎችን፣ ቁሶችን ሊያከብር ይችላል ማለት ነው አይደል?
ምን አልከኝ? ይቅርታ ተቆራረጠብኝ። የእንስሳ ደም ከጌታችን ደም የበለጠ ቁሶችን ሊያከብር ይችላል ማለት ድገምልኝ እስቲ። ይኸው ደገምኩልህ። ድገምልኝ። ይቅርታ ተቆራረጠብኝ። አይሰማም? አይሆንም ማለት ይሰማል። ስለዚህ ይኸው የእንስሳ ደም በብሉይ ኪዳን ይሁን በብለስ የእንስሳ ደም ከጌታችን ከኢየሱስ ክርስቶስ ሊበልጥ አይችልም። ጎበዝ። ሊበልጥ ካልቻለ በብሉይ ኪዳን የእንስሳው ደም ሲነካው የእንስሳው ደም ሲነካው መሰዊያው ይቀደሳል፣ የከበረ ይሆናል መሰዊያው በብሉይ ኪዳን ማለት ነው። አሁን በሐዲስ ኪዳን ደግሞ የጌታችን ደም ሲነካው የጌታችን ስጋ ሲነካው ያ መሰዊያ የከበረ አይሆንም ወይ ነው ጥያቄ። ስማ መጀመሪያ ግን ኦርቶዶክስ ነበርኩ እዛ መሰዊያ ያወራሃለሁ። ኦርቶዶክስ ነበር ላውራ እኮ ራስህን አውርት ማርክስ መልስ ራስህን ታወራለህ። ለመልስ አይደለም። ቆይ አንዴ የሆነ ጥያቄ መጠየቅ ስላለብኝ ነው። አሁን ስታወራ ኦርቶዶክስ ነበርኩ ብለሃል። ኦርቶዶክስ ነበርክ? ራስህን ጠይቅ፣ ራስህን ትመልሳለህ። አይደለም ኦርቶዶክስ ነበርክ እኮ አንዴ ስማኛ። አሁን እኮ መልሱን ከመመለስ በፊት ኦርቶዶክስ ነበርኩ ወይ? እንስሳው አልክ፣ መሰዊያው ላይ ሲፈሳል አይደለ? ቆይ አንዴ እንስሳው አልክ። ቆይ አንዴ አስጨርሰኝ። እሺ መልሱን ስትመልስ ሚውትን አንሳ። ካንተ ጋር መጨቃጨቅ ይደክማል እኮ ፓፓ። ኦርቶዶክስ ነበርኩ ወይ? ቆይ የእንስሳው ደም በመሰዊያው ላይ ሲፈስ እሺ ኦርቶዶክስ ነበርኩ ወይ? ነበርኩ ስላልክ ማለት ነው ነበርኩበት ብለሃል። መጠይቅ ጥያቄ ስላለ መጀመሪያ ቆይ አንዴ አስጨርሰኛ እኮ መጀመሪያ ኦርቶዶክስ አንዴ ጠየቀው ይሄ ልመልስልህ። እሺ አሁንም ሚውት አደርግሃለሁ። ኦርቶዶክስ ነበርክ? አሁን ግን ካነሳ ሚውት አወርድሃለሁ ታች። እሺ ሚውት አንስተ ሌላ ወሬ የምታወራ ከሆነ ማለት ኦርቶዶክስ ነበርኩ ብለሃል። ነበርክ ኦርቶዶክስ? ነበርኩኛ። ክርስትና ስም ማን ነው? ከዛም ጠይቀህን ጥያቄ ትሰማለህ። አልነግርህም። ንገረኝ። አይዞህ አልነግርህም። ሰማል ፈልግ አልነግርህም። ኖ ታስታውሰዋለህ? ታስታውሰዋለህ ክርስትና ስምህን? አልነግርህም። አስታውሰዋለሁ፣ በደንብ አድርጌ አስታውሰዋለሁ፣ አውቀዋለሁ። እርግጠኛ ነኝ እኮ ንገረና። አልነግርህም። ለምን እነግርሃለሁ? በምን እንመንህ? ኦርቶዶክስ ነበርኩ አላልክም? ንገረን። ኦርቶዶክስ እንደነበርኩማ ልዘምርልህ እችላለሁ። በግዕዝ ትችላለህ? ልዘምርልህ እችላለሁ በግዕዝ ከፈለግ። አይ በግዕዝ የዘመረ ሁሉ ኦርቶዶክስ አይደለም። ለምን? ግዕዝ ቋንቋ ነው። በግዕዝ ስለተዘመረ አሁን ልንገርህ ኦርቶዶክስ መሆኔ ለምንድን ነው ማወቅ የፈለከው? እስኪ አዕማደ ምስጢራት ስንት ናቸው እና ምን ምንድን ናቸው ንገረን እስኪ። ከዛ አንድ ጥያቄ ጨምርልን። አሁን ስማ ንገረን። አንዴ ስማኛ ከፈለክ አውርደኝ። እሺ የሰማው ከፈለክ አውርደው። የክርስትና ስሙን የሚጥሩ ሰው ነው እንዴ? ከፈለክ እወጣልሃለሁ። አንዴ ስማኛ መጀመሪያ የሚጥሩ ሰው ነው። እሰማሃለሁ። ኧረ ይኸው ጸጥ እኮ መጀመሪያ ያልከው የእንስሳ ደም ሲፈስ መሰዊያው አይደለም። መጀመሪያ አንድ አስጨርሰኛ። ክርስትና ስምህን ንገረን። እኛ አናምንም። ኦርቶዶክስ ነበርኩ ብለሃል። አልነግርህም። ምን የት አውቀህና የምነግርህ? እሺ በግዕዝ ዘምርልን። እሺ ቆይ አንዴ እስኪ መጀመሪያ የጠየቁን ጥያቄ አንዴ ቃልህም ለኔ የለኝም። ይቅርታ ቸኩዬ እኮ ነው። በግዕዝ ዘምርልን። ጠፋ ከዚህ ናቲ ኖ አትውጣ። ቆይ ትምህርቱን አውቃ ነው የወጣው። እንትን ቤተክርስቲያን ተሳስታለች። ኖ የጠየቀው ጥያቄ አለ አይደለ? ቆይ እስኪ ከኔ ጋር አውራ። ቆይ ኖ ቤተክርስቲያን ተሳስታለች። ቆይ ቶኒ ስሙ ይቅርና እስኪ ትምህርቱ ላይ ብናወራ ብዬ ነው። ቶኒ ወደዛ ከመሄዱ በፊት ይንገረንና ወይ ደግሞ በግዕዝ ደግሞ ወይ ደግሞ ይዘምርልን። አይኋዴ አንዴ ጨርስ። አንዴ ስማ መጀመሪያ ስማ። ጠየቅ አይደለ? ኤርሚ እሺ ኤርሚ ይሰማል። እንግዲህ ለሆስቱ ምናልባት ታከብራለህ ብዬ ይሰማል። ይሃድ ነው። እሺ ስለዚህ አዎ ነኝ እኔ ወይ የክርስትና ስምን ወይም ደግሞ ግዕዝም እዘምርላችኋለሁ ብላል። እርግጠኛ ለመሆን ማለት ብዙ ሰዎች ነበርን እያሉ ስለሚዋሹ ለማረጋገጥ ወይ ግዕዙ ዘምርልን ወይም የክርስትና ስምን ንገረን።
ትልቁ ገብረ ማርያም እኛ ባይዘወይ የክርስትና ስምህን ብቻ ተናገር ብለን ስማ አስመራ ገብረ ማርያም የሰማኸኝ ነው። አስመራ ስለተጠመኩ ስማ አስመራ ነው የተጠመኩት። የሰማኸኝ ነው። አስመራ ነው የተጠመኩት። ኦኬ እናት አባቴ ኦርቶዶክስ ናቸው። የሰማኸኝ ነው። የሰማኸኝ አስመራ ገብረ ማርያም ቤተክርስቲያን ስለተጠመኩ ገብረ ማርያም ተብሎ ተሰይሜያለሁ። ገባሽ? መቼ በልጅነት ነው የተጠመቀው? በልጅነት ያው 19 ዓመት እያለ ኖ 1983 ቀኑ ነው የነገርኩህ ያለሁት። ከቤተክርስቲያን ከወጣ ስንት ጊዜ ነው አሁን? 16 ዓመት 16 ዓመት ነው። እስቲ አባታችሁ ነው በል እያሉ ነው። እስቲ ኮመንት ስለምናከብራቸው እስቲ በልልን። ከዛ በግልጽ ናትዬ ይቅርታና ገብረ ማርያም የተባልኩትኝ ማርያም ቤተክርስቲያን ስለተጠመቅኩ ነው እኮ ያለው። ሰምተኳል? ኖ እንደዛ ነው እንዴ? ቤተሰቤ ቆይ አንዴ። እንደዛ ነው ያለው። ማርያም ቤተክርስቲያን ስለተጠመቅኩ ገብረ ማርያም ተባልኩ ነው ያለው። እንዳለ እዛ የተጠመቁት ገብረ ማርያም ነው ስማቸው በለኝ። ኖ ስማኛ አንዴ። አሁን ለምሳሌ እስኪ አባታችሁ ነው በልልን እስኪ ኤርሚ በአማርኛ። ላሴ የተጠመቀ ሰው በብዛት አባት ነፍስ ነው የሚያወጣለት። ግን አባት ነፍስ እኛ የሰማይ ነው ችግር የለውም እንትን በልልን። አባት ለምንድን ነው እናንተ ነው የምታወሩት? እኔ ነኝ የማወራው ማለት አመን ኤርሚ አመን። አሁን አባታችሁ ነው ይበልልን የግዕዙን መዝሙር። ከዛ በቃ ወደ አንተ ሐሳብ በዛው ትሄዳለህ። ሁለቱም በልልን። እሺ ያክ ማለቴ በፊት አይ በልልን እንትን እያለ ሚዩት አድርጉለት ይስማል ይናገራል። ያክ ማለቴ በፊት ማለት ይዘምር ቅድም ቆይ አንዴ ቆይ አንዴ ቆይ አሁን እዛ ሰማያት ትምጻ መንግስት ከማለቴ በፊት አንዴ ስማኝ። እየገለጽ ሲራፋ የሰማይ ነው ኮሽ ሲል ይሰማል። ኧረ በእናትህ ስትገልጥ ማለት ነው። ፎር ዩር ኢንፎርሜሽን ስትገልጥ ይሰማል። ቆይ አንዴ በቃ ቶ አባታችሁ ነው ይቶ እሺ ተሆነ የግዕዙን መዝሙር በልልን የግዕዙ መዝሙር አባታችሁ ገልጠህ አንዴ መጀመሪያ ያወራው ነገር አለ። ቶ እናንተ ያላችሁት ብቻ ነው የሚሆነው ወይስ እኔም አንዴ ቃል ልሰጠኛችሁ? ለምን ላወራው? እሺ ሐሳብ ይስጥና መዝሙሩ ስለምንፈልገው ችግር የለውም። ሐሳብ ይስጥና መዝሙሩን ትቀጥላለሽ። አጠር አድርገህ ቀጥል። ቆይ አንዴ እሺ። ለምሳሌ የቅድሙ ናታኒም ደጋግሞ ስለጠየቀኝ ማለት ነው መካነ ኢየሱሶች ታቦት ትቀበላላችሁ ብለህ እንደገና ደግሞ መልሰህ መሰዊያው በክርስቶስ ደም አንዴ እሱን ጥያቄ በክርስቶስ ደም እንዴት አይቀደስም አልክ? የክርስቶስ ደም መጀመሪያ ጠረጴዛው ላይ አይደለም እንደፋው። እሺ እኛን እንበላው እኛን ደሙ እንጠጣው። መሰዊያው በብሉይ ኪዳን እንስሳው ታርዶ መሰዊያው ላይ ሊደፋ ይችል ይሆናል። መሰዊያው ደግሞ ለመሰዊያው ላይ አይደለም። በብሉይ ኪዳንም ቢሆን የኃጢአት ስርየት መሰዊያ ይቀርባል፣ የምስጋና ይቀርባል፣ የስለት ይቀርባል፣ የተለያዩ አጀንዳ ይዞ ሰው ያቀርባል። አሁን አንተ እንደ ብሉይ ኪዳን መልሰ መሰዊያው ላይ የጌታ ደም እንዴት አይቀድሰውም ትላለህ? ምን አይነት አስተሳሰብ ነው ይሄ? ነው ሰው ሰራሽ ስርዓት ያልኩ። በቃ አሁን ወደ በቃ እሺ፣ በቃ በጣም ጥሩ መልስ ነው ሰተናል። አሁን በቃ ኤርሚ ሰማን መልስ ሰጥተዋል። የሚገርም መልስ ነው። ቴንኪው። አሁን መዝሙሩን በልልን የግዕዝ መዝሙር ቀጥል። እናንተ ጨዋታ ላይ ናችሁ ያላችሁት። አይ ጨዋታ ላይ አይደለም። መልስ ስትመልስ ሰማንህና ምን አረግን መሰለ? ና እንጂ ወንድማችን መዝሙሩን ላሻለው መዝሙሩ ያኔ መዝሙሩ ትላለህ ኤርሚስ መዝሙሩ ልጁስ ትላለህ እንዴ? ልጁ ገብረ ማርያም ቲክቶክስ ማርያም ቤተክርስቲያን ተጠምቆ ገብረ ማርያም የሆንከው ልጅ ና እስኪ በእናትህ ኧረ ተው። በጣም ያሳዝናል። ግን ዮሐንስና የፍየል ደም ሰው ሁሉ የሚቀድስ ከሆነ እንዴት የክርስቶስ ደም
ሰውን የማይቀድስበት ምክንያት ምንድነው? እኔ እኮ በጣም ነው የሚገርሙኝ እነዚህ ሰዎች። ሰማንተሽ ገብረ መንፈስ ቅዱስ ቤተክርስቲያን ቢጠመቅ ማን ነው ስሙ የዚህ ልጅ? ኧረ ሊረዝም ነው አንተ በእናትህ ይመቻት። ኧረ ናዘም ገብረ መንፈስ ገብረ ኧረ ዛሬ ይለያል። ስማ ምንድነው አሁን የብሉይ ኪዳኑ ደም መስዋዕቱን ይቀድሰዋል አለና የአዲስ ኪዳኑ ግን ሊቀድስ አይችልም በጭራሽ አለ። ማስረጃ ባይሰጥም እኛ ግን እንሰጠዋለን። ዕብራውያን መልእክት ምዕራፍ 9 ከቁጥር 22 ላይ ምን ብሎ ይናገራል? እንደ ሕጉም ይላል ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም እንደተባለ ሰምታችኋል እያለ ይናገርና የሚነጹት ነገሮች ከደሙ የተነሳ ማለት ነው። ቁጥር 21 እንዲህ ይላል፣ እንዲሁም በድንኳኒቱና በማገልገያው ዕቃ ሁሉ ደምን ረጨ፣ እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል ይላል። ደሙ ነበረ የሚቀድሳቸው ዕቃዎቹንም ጭምር ማለት ነው በብሉይ ኪዳን። ቀጥሎ 23 ላይ እንዲህ ይላል፣ እንዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉ ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበረ ይላል። ኦኬ በሰማያት ያሉ ራሱ ከዚህ በሚበልጥ ነገር ሊቀደሱ ሊነጹ ይገባቸው ነበር ይላል።